ወልከለኝ ደወልኩልህ ከዛ ተገናኘን ስለዚህ መጀመሪያ የሰው ልጅ ዌልካም እንኳን ደህና መጣህ ይባላል ከዛ ሻይ ቡና እንበል ከዛ ነው የሚጀምረው በቃ አውራታ ማለት ነው ምን ሆነብኝ መሰለህ ላይክ በቃ የሆነ ነገር ተዘጋጅተ ምናምን ነገር የጠበቅከው መስሎ እንደውም ልትመታኝም መሰለኝ ነገር ማለት ነው አይደለም አብራም እኔ አሁን እንደዛ የሆንኩበት ምክንያት አለ አይደለ ረጅም ጊዜ በእናንተ ቪዲዮ ሰራ ነበር አንድ ነገር ደግሞ ስትደጋግሙ ተለምዶ የለ ሱስ ራስ የሚለመደው እንደዛ አይደል እና የራስ ሰውን ነው እንደዚህ የምታናግረው ገብቷል አይደል የመጀመሪያ ጊዜ ምንም ሳላቃቸው አግኝቼ ቢሆን ኖሮ አብረሽዬ ብዬ ካልተነጠፍኩ ማለት አይቀርም ግን ካለኝ ቀረቤታ አንዛል ባንተና በሩታ መካከል ተሰራ ከነበረው አንፃር ምናምን ያ ነገር በቃ የለም ምን ውስጥ አሁን አንተ የምትለው ነገር ምናምን ሻይ ቡና ታውቀ ምናምን ቤት በኩል አስቡ ማለት እኔ እንጃ ከሩታ ጋር ቢሆን ደማቃርግ ቤት ነው የምጠራው ቡና አስፈልጬ አይ ችግር የለው በቃ ኖርማል ነው እና መጠየቅ የምፈልገው ነገር መጠየቅ ይችላል ግን ያው እንደመጀመሪያ ሰው ልጅ ሲገናኝ በእንደዚህ አይነት መንገድ ቢሆን ጥሩ ነው እሱን ከሩታ ጋር ሲሆን እሺ አልሰማም እሱን ከሩታ ጋር ሲሆን እሺ መጠየቅ የምፈልገው ምንድነው አሁን እኔ ልጠይቅ የምፈልገው ነገር አብራም ምንድነው ሐሳቤ ማለት ምንድነው ከሩታ ጋር ያለ ነገር አብቅቷል አትፈልገው ምን ነገር ወይስ የራስህን ህይወት ጀምራል ለምሬን ሲሪየስ ማለት የትዳር ቀልድ አይደለም ማለት እንድትኖሩለት ሊያደርጋቸው የሚችል ነገር አንድ ሰው በትዳር ውስጥ ገብቶ ዋናና ትልቁ ትርፉ ምንድነው ልጅ ነው አይደል ገና ያልጀመራችሁትን ትዳር ዋጋ ከፍለ ማስቀጠል ሲጠበቅብህ እንደ ወንድ አንተና አባወራ የሚስት ራስ ነህ አይደለ ስለዚህ ሊደር ነህ ፕሮቴክተር ነህ ብዙ ነገር ነህ አንድ ድርጅት ሊደር ከሌለው የትም መድረስ አይችልም አይደል ስለዚህ አንተ ሊደር በሚሆን በሚጠበቅብህ ቦታ ላይ በሚስት ድካም ላይ መቆም ሲጠበቅብህ ለምንድነው ይሄን ነገር እንዲፈርስ ይሄን ነገር ማስተካከል ያልፈለከው ወይስ ከካሜራ ጀርባ ድንገት ያደረከው ነገር ሊሆን ይችላል ሁሉም ነገር ካሜራ ላይ አይመጣም ወይስ እኛ ማናቀው ነገር አለ ምክንያቱም አላችሁ የተፈጠረው ነገር ሲምፕል እና ቀላል ነው እኔ በትዳሪ ውስጥ ብዙ ነገር ዋጋ ከፍያለሁ በዚህ በትንሽ ጊዜ ውስጥ የእናንተን ሳይው ግን ምን ሆነዋል እስክል ድረስ ይሄንን ግልጽ አድርገህ እንድትነግረኝ ፈልጋለሁ ያው ምናልባት አብዛኛው ነገሮች እኛ ላይ ካየክ እስከዛሬ የሚተደበቀ ነገር የለም ካንተም የተደበቀ ነገር የለም ከሚዲያም ከኦዲየንስ የሚተደበቀ ነገር የለም አብዛኛው ነገሮች ከስር ጀምሮ ዛሬ ላይ እስካለንበት ድረስ እያየው የመጣው ነገር ነው ብዬ አስባለሁኝ ከዛ ባለፈ ደግሞ እኔና የሩታ ጉዳይ አሁን ላይ እንደምታየውም ነው ቪዲዮ ላይ ማለት ነው እና እኔና እሱ አንድ ላይ ማርለንም ከዚህም በኋላ አንድ ላይ የምንሆንባቸው መንገዶች አይኖሩም እውነት ለመናገር ማለት ነው አብሮ ለመኖር ምናምን ነገሮች ትንሽ ይከብዳል ግን ደግሞ በሰላማዊ መንገድ ሁለታችን መሀል ላይ የተፈጠረውን ልጅ ለማሳደግ እንደ ግዴታ ስላለብን ኃላፊነት ፈጣሪ ለኛ ይሄንን ልጅ ኃላፊነት ሲሰጠን ግዴታችንም ጭምር የማሳደግ ማለት ነው እና ተስማምተን የማሳደግ እንትናችንን እንወጣለን ከዛ ባለፈ ግን አብሮ መኖር የሚባሉ ነገሮች ትንሽ ይከብዳሉ አሁን ላይ እኔ ባለሁበት ውሳኔ ምንድነው ትንሽ መረጋጋት ነው የምፈልገው በምንም አይነት መንገድ ማለት ነው ሰላም ሆኜ ተረጋግቼ ነገ ከነገ ወዲያ የሚቀጥል ይሆናል ትዳር ምናምን የሚባሉት ነገሮች ማለት ነው አንዳንድ ጊዜ ያው በልጅነት ሳታስቡ አንዳንድ ነገሮች ላይ ወሰነ ተገባለህ ወይ ብዙ ነገሮች ያስገድዱሃል የእናንተ ልጅነት ሳይሆን 16 የሚያገቡ አለ እኮ ወንድ ሆኖ 16 ያገባና ስንት ልጆች አሉ አውቃለሁ ያኔ ያው ብዙ ስተቶች ነበሩ ልጅነት ሳይሆን እናንተ ልጅና ነው ገንዘብ ፈለጋ ነው ትዳር በተናችሁ እንጂ ገንዘብ ፈለጋ ነው ትዳር በተናችሁ ከኔ በኔ ባጭ እንዲያገባም አልፈልግም የትኛውም ሰው ማለት ነው እኔ አሁን ያለሁበት ሳይሆን አሁን ያለሁበት ላይ እንኳን ሆኜ ባገባ ብዙ ነገሮች ነበሩ ግን ደግሞ እኔ በ21 ዓመቴ ነው ኦልሞስት ያገባሁት አይደል ከ21 ዓመት ጀምሮ ደግሞ እስካሁን ድረስ በ21 ዓመት አንድ ዓመት ማሰብ አይችልም በቃ የሰባት ዓመት ራሱ በጅና ማይበጅ ያውቃል ግን በቃ በጅና ነው እናንተ ገንዘብ ፈለጋ ዶላር ፈለጋ ነው ትዳር እንድትጠናችሁ ልጅነት ልጅነት አይደለም ትዳር እየበተነ ገንዘብ ፈለጋ አታስቡ ምናልባት እንደዚህ አይነት ተስፋ ውስጥ ላይ ካለን
የምታስባቸው ነገሮች ካሉ ምን አገባን ያቆሰለና እናደደ እንደዚህ አይነት ነገሮች ከሆኑ ምን አገባን ያ እኔ ማለት አይደለም እኔ ፈታሁት ራሱ እኮ እንዳንተ አልተናደድኩም እኔ ቪዲዮ ላይ ምናምን የሰደብከኝ አይበቃም እንዴ ዛሬ በአካል እንደገና አግኝተን ለምን እንደዛ እንደሆንኩኝ ለምን እንደዛ እንደሆንክ ይገባል ብዬ አስባለሁ ምክንያቱም ሁለት ባትወልዱ ችግር የለውም ብዬ አስባለሁ እኔ አሁን ወልዳችሁ ባይሆን ችግር የለብኝም በቃ ማንንም ሰው እንደሚለያየው ተለያያለ የእናንተ ግን ምንድነው የሆነ ቆርጣሃል እንዳንል ሳትቆርጥ የሆነ እንዳልቆረጠ አይነት ሰው እንደገና ስትሆንብኝ ያለውኝ ሩታም ጋር ያንን ነገር ያለው ለምሳሌ ቆይ ታወራለህ እኔ እንትን ልበል ሩታ በቃ ደጋግማ ታወራለች ብዙ ጊዜ በቃ አልፈልግም እንደውም በተትናንት ወዳ ነው ምናምን ከሜሪ ጋር የቀረጻችሁት ቪዲዮ ላይ ሜሪ ነገ ልጅ ወልዳችኋል አጋጣሚ ነገ ልትገናኙ ትችላላችሁ ብላ ሳትጨርስ ሩታ ጓጭ ብላ እንዴት ስትሆን እንደሆነ አይታል ከዛ ደግሞ ከዛ በፊት ደግሞ ያለው ቪዲዮ ላይ ወንድሞች ቡዜና ወንድም ሲጠይቋት ምናምን ቪዲዮ የቀረጽኩት ምናምን በቃ አብሬው መሆን ስለምፈልግ ነው አይነትም ነገር ስትል ነበር ተረተኛል አይደል እያልኩ ያሉት ብዙ ሰዎችም እስከዛሬ ድረስ አብራችሁ ካልሆናችሁ ለምንድነው ማትታረቁት ምን ይሆናችሁ ነው ምናምን ይያል ብዙ ሰው አንድ ላይ እንድትሆኑ የሚገፋፋው ለዛ ነው በመገፋፋት በሆነ ነገር የሚሆን ነገር አለ ብያላም ቅድም የተናገርከው አለ በወጣትነት የምትገባበት የሆነ ነገር አለ ትክክል